الله أكبر الله أكبر الله أكبر الله أكبر. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلله فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدًا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الله به الغمة، وجاهد في الله حق جهاده حتى أتاه اليقين، صلوات الله وسلامه عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد، فيا عباد الله، اتقوا الله تعالى وأطيعوه. قال سبحانه: يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم، يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها، وترى الناس سكارى وما هم بسكارى ولكن عذاب الله شديد. أيها الناس، لهذا الكون الذي نعيش فيه نهاية، فتنتهي الحياة الدنيوية وتبدأ حياة الآخرة بقيام الساعة. لكن يسبق قيام الساعة علامات تدل على قربها، وعلامات الساعة منها ما مضى. فمن العلامات الصغرى التي ظهرت وانتهت بعثته صلى الله عليه وسلم، ففي الحديث عنه صلى الله عليه وسلم أنه قال: بعثت أنا والساعة كهاتين، وقرن بين السبابة والوسطى. وفي هذا إشارة إلى أن قيام الساعة قريب كقرب الإصبع السبابة من الإصبع الوسطى، وانشقاق القمر في عهده صلى الله عليه وسلم. قال تعالى: اقتربت الساعة وانشق القمر. وعن ابن مسعود رضي الله عنه قال: انشق القمر على عهده صلى الله عليه وسلم فرقتين، فرقة فوق الجبل وفرقة دونه، فقال رسول الله صلى الله عليه وسلم: اشهدوا. ومن علامات الساعة ضياع الأمانة، إذا ضيعت الأمانة فانتظر الساعة. قال: كيف إضاعتها يا رسول الله؟ قال: إذا أسند الأمر إلى غير أهله فانتظر الساعة. የተከበራችሁ አባቶች፣ ወንድሞች፣ እናቶችና እህቶች፣ አላሁ ተባረከ ወተዓላ ይችን የምንኖርባትን ህይወት፣ ይችን ዱንያ የምትባለዋን ህይወት መጨረሻና ማብቂያ ጊዜ፣ መቋጫ ጊዜ አብጅቶላታል፣ አድርጎላታል። ሁሉም ከውን አጠቃላይ አላህ ሱብሓነሁ ወተዓላ የፈጠረው በሙሉ የሚጠፋበት ጊዜ አለች።
ያችን ጊዜ ከአላህ Subhanahu Wa Ta'ala ውጭ የሚያቃት አንድም አካል የለም አላህ Subhanahu Wa Ta'ala ለማንም ያላሳወቀው ሚስጥር ከዛ ሁሉ ይቺ ቀን ይቺ የውመል ቂያማ የምትባለው ቀን የዱንያ ማለቂያዋ ቀን መቼ እንደምትቆም የሚያቃት ከአላህ Subhanahu Wa Ta'ala ውጭ የለም ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም አንድ ጊዜ ጠይቋቸው ነበር አኽቢርኒ عن الساعه እስኪ ስለ የውመል ቂያማ መቼ እንደምትቆም ንገረኝ ብሎ ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም መልመስኡሉ عنها بأعلم من السائل ተጠያቂው ከሚጠይቀው አካል የበለጠ ዕውቀት የለውም ማንንም አያቅም ስለዛች ስለ የውመል ቂያማ የሚያቅ አንድም የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም መልሰውለታል ነገር ግን ይቺ የውመል ቂያማ ትቁም እንጂ ከመቆሟ በፊት አላህ ተባረከ ወተዓላ ብዙ ምልክቶችን እንድናይ በነዛ በምልክቶች እኛ ደግሞ ነፍሳችንን እንድንመረምር ያደረገን ብዙ ነገሮች አሉ ትላልቅ የውመል ቂያማ ምልክቶች አሉ ሁላችንም የምናቃቸው የተዘረዘሩ አስሩ አሉ ከነዛ ውጭ ደግሞ በርከት ያሉ ትናንሽ የውመል ቂያማ ምልክቶች አሉ ከቀን ምልክት አንዱ ቂያማ ለመቆሙ ቂያማ ለመቅረቡ ምልክት ከሆኑት መካከል አንዱ የነብዩ አለይሂ ሰላቱ ወሰለም መላክ ነብያችን አለይሂ ሰላቱ ወሰለም አና ወሰዓቱ ቡዒስቱ አና ወሰዓቱ ከሃተይን ያሉት እኔና የውመል ቂያማ የተላክንበት ወቅት እኮ ልክ እንደዚች እንደ ሁለቱ ጣት ምሳሌ ነው አሉ እነዚህ ሁለት ጣቶች ርቀታቸው የሚበላለጡበት ቁመታቸው ትንሽ የተወሰኑ ናቸው ስለዚህ የውመል ቂያማ ለመቆም የሚቀረው ይች እንደ መካከለኛ ጣት የቀረችዋን ታክል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሁለቱን አገናኝተው ለሷሐቦቻቸው አሳዩ እንዲሁም የውመል ቂያማ ከመቅረቡ አንዱ የጨረቃ መሰንጠቅ ነው አላሁ ተባረከ ወተዓላ በቁርአኑ اقتربت الساعه ብሎ ጀመረ ሰዓቲቱ ቀርባለች ያቺ መከረኛና አደገኛ ቀን ቀርባለች እንደዚሁም ደግሞ ጨረቃ ተሰንጥቋል ይላል አላህ Subhanahu Wa Ta'ala የጨረቃው መሰንጠቅ ለነብዩ አለይሂ ሰላቱ ወሰለም ሙዕጂዛ የተሰነጠቀው ጨረቃ ለየውመል ቂያማ መቆሚያ አንዱ ምልክት ሆኖ አላህ Subhanahu Wa Ta'ala እንደማሳያ ለኛ ነገረን ማለት ነው እንደዚሁም በተለያዩ ዘገባዎች እንደተዘገቡት ከየውመል ቂያማ መቅረብ ምልክቶች መካከል ብዙ ነገሮች አሉ ከነዛም ይሄው ወንጀል መብዛቱ ዚና ይፋ መውጣቱ ሴት ልጅ ራቁታን መውጣቱ የሪባ መንሰራፋትና ሁሉም ቤት መግባቱ ይሄ ከየውመል ቂያማ መቅረብ መካከል አንዱና የሚጠቀሱት ናቸው ይሄ መከራ ይሄ አደገኛ ቀን ፊትለፊታችን አድርገነው የኛ መበላሸትና የኛ የረጅም ህይወት የመኖር ምኞት መቼ እንደሚቋጭልን ግን ሁላችንም የምናውቀው ነገር የለንም አላህ Subhanahu Wa Ta'ala የውመል ቂያማ ትልቁ መቋጫ ነው ከዛ ወዲህ ግን የሰው ልጅ ብዙ ነገሮችን ብዙ ወንጀሎችንም ሰርቶ ብዙ ኸይራቶችን የሚያቆምበት ጊዜ ቀን አለው የራሱ ሁሉም አጀል የሚቆምበት ጊዜ አለው ይሄም ሳያስጨንቀው ይሄም ሳያስፈራው የየውመል ቂያማም አደጋ ሳያስፈራው ብዙ ወንጀሎችን እየሰራን ግን ወደ አላህ Subhanahu Wa Ta'ala እየተቃረብን መሆኑን እየተገነዘብነውና እያሰብንበት አይደለም አሁን ጊዜ እኛ ያለንበት ወቅት ብዙ ነገራቶች ብዙ ወንጀሎች ብዙ አደጋዎች ይበዙበት ነው ሁሉ ጊዜ ስለ ወረርሽኝ ይወራል ወረርሽኙ በምን እንደመጣ እኛ ሁላችንም ራሳችንን አጽድተን ሌላ ፍልስፍና የምንገባበት ጊዜ ሆኗል ወንጀሉ የመጣው በእኛ እጅ አይመስለን ጦርነቱ በስቷል ሰው እርስ በርሱ እየተጋደለ ነው ወንድም ወንድሙን እያጠፋ ነው በምን እንደሚያጠፋ አያቅም ይሄም የሆነው የወንጀል መብዛት ነው ظهر الفساد في البر والبحر بما كسبت ايدي الناس ይሄ ወንጀል በመንሰራፋቱና በመብዛቱ ምክንያት አላህ Subhanahu Wa Ta'ala በእኛ ላይ ምልክቶችንና ተው ብሎ ማስጠንቀቂያ ያመጣል አላህ
ተው ይቅርባችሁ እያለ የተለያዩ ነገሮችን በየጊዜው ወደኛ አላህ Subhanahu Wa Ta'ala ይልካል። በቅርቡ የተከሰተው ተከስቶ የማያውቅ በአፋር ክልል የእሳተ ገሞራ መፈንዳት የሁላችንም ድንጋጤና የሁላችንም ወደ አላህ Subhanahu Wa Ta'ala መቅረቢያ ምክንያት ሊሆነን ይገባ ነበር። ነገር ግን አሁንም አልተመለስንም። አሁንም ነገሩ ያስደነገጠን አይደለም። እኛ ገና ብዙ ረጅም ዓመት ልንኖር ነው ያሰብነው። ብዙ ሺህ ዓመታቶችን ለመቁጠር አስበናል። ግን አይሆንም። ቢሆን ጥሩ ነበር። ቢሆን ሁላችንም እንፈልገው ነበር። አይሆንም። የኛ ህይወት አላህ Subhanahu Wa Ta'ala የሰጠን እድላለች። ከዛች እድል አታልፍ። ይሄን ነገር ሁላችንም መለስ ብለን ልናስብና ምን እየተከሰተ እንደሆነ እኛ ላይ እየመጣ ያለው ምን እንደሆነ ልናስብ ይገባል። ሁሉ ጊዜ ስለ ችግር ብቻ ማውራት ሳይሆን ችግሩ የመጣበት መንስኤው እኔ ምን በሆን ነው የሚለውን ራሳችን ልናስበውና ልንጠነቀቀው ይገባል። አላህ ተባረከ ወተዓላ ይችን የውመል ቂያማ በቁርአን የዘገበልን ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲታቸው የዘገቡልን እኮ ሁላችንም በቀልባችን መለስ ብለን ሁላችንም ምንነቱን አስታውሰንና አስተንትነን ወደ አላህ Subhanahu Wa Ta'ala እንድንመለስ እንጂ ለሌላ አይደለም። ያ ባይሆንማ መጥቀስም አያስፈልገውም። አላህ በጊዜው ያቆማታል። ሁላችንም እዛ ሂሳባችንና ጀዛአችን የምንቀበልበት ጊዜ ያን ጊዜ ያዘጋጅልን ነበር ማለት ነው። ስለዚህ ወደ አላህ Subhanahu Wa Ta'ala አሁንም እድል አላህ ሰጥቶናል። አሁንም ፍርሳለን እንመለስ። ወደ አላህ Subhanahu Wa Ta'ala እንጸጸት፣ خير نبذا. يقول الله سبحانه وتعالى في محكم آياته: يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويغفر لكم ذنوبكم إن الله غفور رحيم. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الله أكبر الله أكبر. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، عباد الله، اتقوا الله تعالى وأطيعوه. الله سبحانه وتعالى حقا بمفرات يا الله سبحانه وتعالى ياززون بتككل بمرداتنا بمتازز ككلكلاቸው ነገራቶች በሙሉ አላህ እንደከለከለን በመረዳትና የአላህን Subhanahu Wa Ta'ala ትእዛዝ በማክበር ልንከለከል ይገባል። የሚከሰቱ ማንኛውም ክስተቶች በሙሉ እኛን ለማስጠንቀቅ እንደሆነ ልንረዳና እንዲሁም ከዛ ነገር ለመመለሻ እኛ ወደ አላህ Subhanahu Wa Ta'ala ለመቃረቢያ መሆኑን አውቀን ወደ አላህ ልንመለስ ይገባል። አላሁ ተባረከ ወተዓላ ወማ ኑርሲሉ ቢልአያቲ ኢላ ተኽዊፋ ይለናል። ማንኛውንም ተአምራቶች እኛ የምንልክባችሁ መሬት መንቀጥቀጥ፣ እሳተ ገሞራ መፈንዳት፣ ይህን ያክል ታይቶ የማይታወቅ የወረርሽኝ መብዛት፣ በየቦታው የጦርነት የሰው ለሰው መገዳደል፣ ይሄ ሁሉ እናንተ እንድትመለሱ ምልክት እኮ ነው። ለእናንተ ወደ አላህ Subhanahu Wa Ta'ala እንድትቀርቡበት ዘንድ የተላከ ተአምር ነው የሚለን አላህ Subhanahu Wa Ta'ala። ከዚህ በላይ ምን ይምጣ? ከዚህ በላይማ ቂያሙ ነው የሚቆመው። የቂያም መቆም ደግሞ መቼ እንደሆነ ምን ጊዜ እንደሚወስድበት አላህ Subhanahu Wa Ta'ala ማንም የሚያውቅ የለም። وما أمر الساعة إلا كلمح البصر أو هو أقرب من الله سبحانه وتعالى. የሰዓቲቷ መቆም ለኛ ልክ እንደ አይን እርግብግቢት እንጂ ሌላ አይደለችም። አረ እንደውም ከዛ ያነሰ ነው የሚለው አላህ Subhanahu Wa Ta'ala። ዱንያ ስትፈርስ ማለቂያዋ ሲደርስ አላህ Subhanahu Wa Ta'ala የዛኔ የመጨረሻዋ ቀን አለቀ። ምንም ጊዜ አይወስድበትም። ኢነላህ ዐላ ኩሊ ሸይኢን ቀዲር ስለሆነ ማለት ነው። ያ ከመሆኑ በፊት
ለምን እኛ ወደ አላህ Subhanahu Wa Ta'ala እንመለስ ለምን ተውበት አናደርግ ነብዩ ሰለላሁ ዐለይሂ ወሰለም እንኳን በየቀኑ ለአላህ Subhanahu Wa Ta'ala በመመለስ ከመቶ ያላነሰ ተውባ አደርጋለሁ استغفار ጠይቃለሁ ብለው የዘገቡበት ሷሂሆች ሐዲሶች አሉ እኛ ምንድነን አላህ Subhanahu Wa Ta'ala የኛን የምንገባበትንና ነገጧት የምናገኘውን አጅር አውቀናል በምን አይነት ተአዊል ሂደን ነው አሁን እኛ ራሳችን ንጹህ አድርገን ልክ በቃ እንደሰቁመን መሄዳችን ብቻ እኮ በቂ አይደለም ያቺ ቀን ከባድ ናት ከባድነቷን አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ነግሮናል ከባድነቷን ተረርተን ለዛች ለከባድ ቀን ወደ አላህ Subhanahu Wa Ta'ala ቀልባችንን ንጹህ አድርገን እንቀርብ ነው የዛች ቀን ክብደቷን እኛ ራሳችን ምንም ያክል በንግግር እንኳን የሚገለጽ ባይሆን በቃል ለመግለጽ እንኳን ከባድ ነገር ቢሆንም ነገር ግን እኛ በሚመስለን ክብደት መዝነን ወደ አላህ Subhanahu Wa Ta'ala መሐርታና ተውባን የማንጠይቅበት ምክንያት ምን አለ ቂያማ ማለት እኮ ቂያማ ቀን ማለት እንደበቀላሉ የምናየው ነገር እኮ ጉዳይ አይደለም እኛ ዱንያ ላይ ብዙ መከራዎች ችግሮች እንደዚሁም ደግሞ ረሃብ ጥማት ሁሉ ነገር ሊመጣብን ይችላል ብዙ መጎሳቆሎችን ህመምን ጤና ማጣትን እንደዚሁም ደግሞ ልጅ ማጣትን የተለያዩ ነገሮች ነገር ግን እንደው መልቂያማ የከፋ አደጋ ደግሞ እንደሌለ ልንረዳ ይገባል በጣም ከባድ ቀን ነው ሁሉም ነፍሲ ነፍሲ የሚልበት የሆነ ቀን ነው ራሴን ለማውጣት የዛን ቀን እናት እንኳን ለልጇ የማታዝንበት ቀን ነው ልጅ እናቱን ቤተሰቡን አባቱን የማይጠይቅበት የሆነ ቀን ነው አሁን እኛ ከራሳችን በላይ የምንሰፈሰፍላቸው ልጆች የራሴ የዛን ጊዜ ራስን አውጣ ብለን ነው ነፍሲ ነፍሲ ብለኛም ተተናቸው ምን ሄደው እርጉዝ የሆነ ሴት የምታስወርደበት የሆነ ቀን ከባድ የሆነ ቀን ነው ህፃናቶች የሚሸብቱበት የሆነ ቀን ነው ስለዚህ ይሄንን ቀን በመገንዘብ እኛ ወደ አላህ Subhanahu Wa Ta'ala ተመልሰን ተውባና ብዛ ተውበትና ድርግ ወደ አላህ እንመለስ እንደዚሁም ሶደቃና ብዛ የተለያዩ እንግዲህ አላህ Subhanahu Wa Ta'ala ያደረገልን ነብዩ ሰለላሁ ዐለይሂ ወሰለም በሸሪዓው ላይ ያበጁልን የኸይር መቃረቢያዎች አሉ ጾም የመሰሉ ሶደቃ ማውጣት የመሰሉ ሐቂቃ ኸይር እስካልሰራን ድረስ ምንም ያክል ፈጣን ብንሆን ምንም ያክል የስኬት ማማ ላይ ብንደርስ መጨረሻችን ነው የሚመዘነው ማንኛውም ስራ በመጨረሻው ስለሆነ የሚመዘነው ኸይር በመስራት ወደ አላህ Subhanahu Wa Ta'ala እንቀርብ አላህ Subhanahu Wa Ta'ala ኸይርን ከሚያበዙ ኸይር ከተገራላቸው ሰዎች አላህ ያድርገን عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين اللهم تب علينا يا تواب اللهم تب علينا يا تواب اللهم ردنا ردا جميلا برحمتك يا أرحم الراحمين اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا ونعوذ بعظمتك اللهم أن نغتال من تحتنا ربنا عليك توكلنا وإليك أنبنا وإليك المصير اللهم إنا نسألك الهدى والتقى والعفاف والغنى اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم أعز الإسلام والمسلمين وأذل الشرك والمشركين دمر أعداءك وأعداء الدين يا رب العالمين اللهم انصر إخواننا في السودان اللهم انصرهم نصرا مؤزرا اللهم إخواننا في فلسطين اللهم انصر إخواننا في مشارق الأرض ومغاربها يا رب العالمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واذكروه على نعمه يزدكم ولذكر الله أكبر
والله يعلم ما تصنعون. الله أكبر الله أكبر الله أكبر الله أكبر